ሰላም ጤና ይስጥልን ተከብራችሁ ጉበርች ኢትዮጵያ ዩቲዩብ ቻናል ቤተሰቦች ሰላማችሁ ይብዛ። ጃዊሳው እንግዲህ በህዝብ ዘንድ አምሮ መጠላቱን ህዝብ በይፋ አሳይቷል። በተጠለፈው ስልካቸው ላይ ያለውን ነገር አብረን ሰማለን። አብረን እንቆይ። ለትችቱን ዋና ሰብሳቢ እያስተዳደሩና እያስተቃዩ ለጠላት አሳልፈው ሰጥተዋል። መሰረታዊ የሆነው ልዩነት እነዛም እንዲመጡ ይላሉ። ሰላም ነው እንደና አሎ ሰላም ነው ደህና ናችሁ? እግዚአብሔር ይመስገን። ወደ ቆቶ ዝራ ደውለው ነበር። የለም እዛ ከህዝቡ ጋር ግጭት አለ መሰለኝ። ህዝቡና ፋኖ ግጭት አለ መሰለኝ ማለት። ኧረ እባክህ አሁን እኮ ደውለው ፋይናንስ ላይ ያሰባሰቡ ሄደው በጥሩምባ ህዝቡ ወጥቶ ገጥሟቸው የተማረከም አለ እያለ ነው ከፋኖ እገዙኝ ብለውን ምን እናድርጋለኝ። እኔ ደግሞ የጠባና ማታ ገብቼ ነበር ያደርኩና እዛ ውስጥ እጃችሁን እንዳታስገቡ ብያቸው ጉድ እኮ ነው የሚያሰማኝ ቀን በቀን ጉዳይ ምን እነዛ ፋይናንስ ስብሰባ ሄደዋል። እነዛ ደግሞ አላስፈላጊ ነው በሚል ነው ግጭታቸው እና ሽጋንቸው እየወረዱ ነው። ወደ ጋር ገጥሞት አይነት ነገር ነው ያለና መረጃው ከሌለ ምናልባት ብትደዋወል እናንተ ራሳችሁን ጠብቁ በላቸው። ማታላት በዚህ አጋጣሚ የኛ ልጅት እንዳያጠቃቸው እኔም እንደዛ ብያቸዋለሁ። እነዛ ላይ የኃይል ጭማሪ ቢፈልጉ እናንተ ራሳችሁን ጠብቃችሁ ዝም ብላችሁ ተቀመጡ ብያቸዋለሁ። አይቻልም። እሺ ውጊያው ካለቀ በኋላ ማን ነው የገደለው? ልክ እንደው ባንተ በስናይፐር ማን ነው የጣለው? ማን ነው ከጀርባ የመጣው? እናመጣለን። ከፍ ያለው ጌቱን ከጀርባው የመጡት ወደ መንግስት እየገቡ ነው። እየተነቃ ስለሆነ ከመሞታችሁ በፊት ውጡ ተብለዋል። ጌታ አስራደና ኢያሱም እንዳይገቡ ሌሎቹም መግደል ስላለባቸው ነው። ሀብቴ መገደል አለበት፣ ባዬ መገደል አለበት፣ የውባንተ ልጅ መገደል አለበት፣ ሌሎች ጀግኖች እነዚህ ሲያሸብር መገደል አለባቸው። እነ ሳሚ ባለድን መገደል አለባቸው። እንደገና ጦሩ መሳሪያውን ይዞ ወደ ብልጽግና መግባት አለበት እንጂ ወደ እናት ድርጅታቸው ይመጣል። ሞትም ጭምር አምልጠን መተናል። አሁንም ህዝቡም ሆነ ቀሪው ያለው ታጋይ ሊረዳው የሚገባው ትግሉ እየሄደበት ያለው በተሳሳተ መንገድ ነው ማለት ይቻላል። ሰው ለአማራ ብሎ ከወጣ እንዴት አማራ ሊረሽን ይችላል? እንዴት ጓደኛውን ሊገድል ይችላል? ስለዚህ እየሄዱበት ያለው አካሄድ ትክክል ባለመሆኑ ምክንያት ከትግሉም ወጥተናል፣ ከመንግስት ጎንም ተሰልፈናል። እኛ የወጣንበት እንግዲህ እየመጣሽ ተኝ ማለት ይሄ ነው። በቃ አማራ ትግሉ እንግዲህ የቆየም ቢሆን ያበረው ሁሉ ቢያንስ እንግዲህ ሁሉ ጉዳት ባይደርስ ጥሩ ነበር። ያ ሁሉ ደርሶ ግን ሁሉም እየነቃ ነው ያለው። እስከዚህ ድረስ ገመናው ወጥቷል። የሚሰማ ካለ ዛሬም ይስማ። አበበ በለው አበበ ገለው አዝማሪው ጠፈር ሊሄድ ነው እያለ እዛ ያቀራራል። ነገሩን እንኳን ሳያጣራ በኤሚሬቶች ድጋፍ ሊጎበኝ ነው የሚል ነገር ያን ያህል መራገቡ እንኳን ጠቅላይ ሚኒስትር ዶክተር አብይ ሌላ ሰው ይሄዳል ምን ችግር አለው? ስፖንሰር ከተደረገ ጠፈር ላይ ቢሄድ ኦር እንደዚህ የሚለውን ነገር ሁሉ ስታዩት ተራ አሻጥረኛ ምቀኛ እንዲሁ እንደ ዶሮ የያዙትን ለማስጣልና ያን እየተባጨቁ ለመጠፋፋት የሚከድበት የጥላቻና አስቀያሚ ፖለቲካ ነው የምናየው እኛ ሀገር። ጀስት እነዚህ ወጣቶች ግን በዚህ መልኩ እየነቁ ናቸው ያሉት። ጥሩምባ ነፍቶ ወጥቶ እንግዲህ ልጆቹን መቅጣት ጀምሯል። አማራ ክልል ጎጃም አካባቢ በተለይ ነው ይሄ አሁን የተጠለፈው ስልክ የሚያወራው። በተለያየ ቦታ ላይም በቃ አማራን እየበላ ስለሆነ ነገሩ ስለገባን ከመንግስት ጋር አብረን ቆመናል እያለ ነው። አብረን እንቆይ። እንደገና ጦሩ መሳሪያውን ይዞ ወደ ብልጽግና መግባት አለበት እንጂ ወደ እናት ድርጅታቸው ይመጣል። ሞትም ጭምር አምልጠን መተናል። አሁንም ህዝቡም ሆነ ቀሪው ያለው ታጋይ ሊረዳው የሚገባው ትግሉ እየሄደበት ያለው በተሳሳተ መንገድ ነው ማለት ይቻላል። ሰው ለአማራ ብሎ ከወጣ እንዴት አማራ ሊረሽን ይችላል? እንዴት ጓደኛውን ሊገድል ይችላል? ስለዚህ እየሄዱበት ያለው አካሄድ ትክክል ባለመሆኑ ምክንያት ከትግሉም ወጥተናል፣ ከመንግስት ጎንም ተሰልፈናል። እኛ የወጣንበትም አንደኛው የአማራ የህዝብ ጥያቄ የማንነታችን የርስታችን ጥያቄ እስከሆነ ድረስ ወልቃይትን በመሸጥ መተከል ራያን በመሸጥ የአማራን ጥያቄ ሊፈቱ አይችሉም። ጥቅመኞች ግን ይሄን አሳልፈው በመሸጥ ይሄን አሳልፈው በመስጠት ክልል ጠል ወይም አማራ ጠል ከሆኑ አጋር አገሮች ጋር በመስራት
የአማራን ጥያቄ ሊፈታ ስለማይችል እኛ ደግሞ ለዚህ ነው ትግሉ ተሽጦና ወዳልሆነ መስመር እየሄድን ስላየ ነው የሰላም ጥሪውን ተቀበለን የመጣን። በፌደራልም በክልልም ድረስ ባሉ ከፍተኛ አመራሮች የአማራ ጥያቄዎች ከዚህ ላይ አንስተው በሰላም ምክክር ይፈታል ተብሎ ስላገኘ ነው ካፈሙዝ ይሄ ይሻላል በሚል ቆርጠን ስለመጣና ይሄን ለመናገር አክል ትልልቅ የጦር መሪዎችን አግተዋል፣ በአሰቃቂ ሁኔታ ገለዋል። የድርጅቱን ዋና ሰብሳቢ እያስታደዱና እያስተቃዩ ለጠላት አሳልፈው ሰጥተዋል። በሰራዊታችን ላይ በተከታታይ ጦርነት ከፍተዋል፣ ግድያ ፈጽመዋል። ሌሎች የትግል ጓዶቻችንን የሲቪል አመራሮችንም አግተዋል። እንዱ ሳይገባችሁ በማወቅም ባለማወቅም እያደረጋችሁት ያለው ነገር ትግላችንን ህዝባችንንና እናንተንም ዋጋ እንደሚያስከፍላችሁ እንድትረዱ እንፈልጋለን። እነሆ ራሱን የሸዋ ጠቅላይ ግዛት እዝ ብሎ በሚጠራው አደረጃጀት ያላችሁ የሰራዊት አባላት ያደረጋችሁት ያለው ነገር ትግልን የሚጎትት ህዝብን የሚያዋርድና ታሪክን የሚያጎድፍ መሆኑን ተረታችሁ ከዚህ መሰል ተግባራችሁ እንድትቆጠቡ ስንል መልእክታችንን እናስተላልፍ። ጀግንነት ሲጠቀስ ያለን ደካማ ጎናችን ደግሞ እርስ በርስ ይታኮሱ ነበር። ወንድማማቾች አንዱ ፋኖ አንዱ ፖሊስ፣ አንዱ ፋኖ ሌላኛው ሚሊሻ፣ አንዱ ፋኖ ሌላኛው መንገድ መሪ ሆነው ባንዳና ተቆርቋሪ ሆነው እርስ በርስ ይታኮሱ ነበር ተብሎ ነው የሚጻፈው ታሪካችን። ለዚህ ነው በነገራችን ላይ በጣም ብዙ ሰው አልገባው አላቅም ብዙ ሰው ማለት 99.999% ሰው እኔን አግኝቶ ኮሜንት ሲሰጠኝ ለምን እንደምትናደደው ለምን እንደምትበሳጨው ብሎ ነው ኮሜንት የሚሰጠኝ። እስኪ እናንተ ልጠይቃችሁ፣ እንደ ሰው ሆነን ተፈጥረን እናስብ ዘንድ የምናስብበት አእምሮ ተሰጥቶን እናገናዝብ ዘንድ ጭንቅላታችን ይሰራ ዘንድ ሰው አድርጎ በአምሳሉ ፈጣሪ ፈጥሮን በአደባባይ የሰበሩንን ሰብረናቸዋል። እኛ ዞኖች ነን፣ ማንንም እንሰብራለን፣ እንውጣለን፣ እንሰለቅጣለን። እንኳን የቲፒኤልኤፍን ጦርነት በድል አጠናቀቅን እንጂ የአማራውን በ500 ብር እርስ በርስ አናክሰዋለሁ ያለውን የሽመልስ አብዲሳን አጀንዳ ተቀብሎ አምጥቶ የሽመልስ አብዲሳን እቅድ ተግባራዊ የሚያደርግን አማራ ስታዩ እንዴት አያናድድም? አፈር ብላ ሽመልስ አብዲሳ በ500 ብር አማራን እርስ በርስ አናክሰዋለሁ ብሎ ናዝሬት ላይ የተናገረው ንግግር ረቷቷሽ ውሸታ 500 ብር ሳትሰጠኝ እኔ በነፃ የገዛ ልጆችን ተኩሳለሁ ብሎ እርሻውን ትቶ ሂዶ ልጆቹን ትቶ የሚሞት ሚሊሻ አማራ ስታዩ እንዴት አያናድድም? አፈር ብላ አንተ ራስ ቤተሰብና እጅግ በጣም ያናድዳል። እኔ በፋኖ የምኮራውን በፋኖ የምደሰተውን በፋኖ ውስጤ ሐሴት የምታደርገውን ያክል ነፍሴ ደግሞ በእነዚህ ሰው ሆነው ለዛውም አማራ ሆነው ተፈጥረው አማራ በመሆናችሁ ብቻ መጥፋት አለባችሁ ላለው ጠላት በነፃ ሄደው የሚሞቱ ሰው መሳይ ግብዞችን ሳይ እንዴት አልናደድም? እውነት ለመናገር ከዚህ በኋላ ወደ ኋላ የምትሸሽጉት ወደ ኋላ የምትደብቁት ነገር ሊኖር አይገባም። ይሄ አንድነት እንዳይመጣ የቱ ጋ ነው ችግር የሆነው? ይህንን በግልጽ ነቅሶ ማውጣት ካልተቻለም የተጋበዙ እንግዶች፣ የተጋበዙ የፋኖ አመራሮች ሁሉም መሳይ እንግዲህ ጉማሬው በዚህ ልክ እየተናደደ ነው። በዛም ይሁን በዚህ ሰው አማራ እንደው ብሔርተኛ ጎደሎ ነው። ብሔርተኛ አማራ፣ ኦሮሞ፣ ትግሬ ብሎ የሚነሳ ሰው እጅግ የተረገመ ነው። እንደ ረሱሉ ነብዩ መሐመድ እንደተናገሩት ዘረኝነት ጥንብ ነው ብለዋል። እውነትም ጥንብ የነካውን ሁሉ የሚያጠነባ እና በጣም ነው የሚያስጠሉ እዚህ ጎጥ ውስጥ የተወሸቁ ጥንቦች ማለት ነው። ይህንን ዘመን አሁን ረሰንት ወርልድን እንኳን ያልተረዳ አስተውሎት የጎደለው እልቂት የሚደግሱ ቆሞ ቀር ፖለቲከኛ እንደፈለጋ የሚያቀራራበት ሀገርን እኛ ሀገር ይመስለኛል። እኔ በዚህ የሚደናገር ሰው ራሱ በጣም ስለሚያናድደኝ የተደናገረ ሰው እግዚአብሔር ዘው በመብረቅም ቢሆን በሳት ቢጨርሰው እላለሁ። ምክንያቱም መትረፍም የለበትም። እንደነዚህ አይነት ሰዎች ተናግረው የሚያደናግሩት ሰው ደግሞ ምን ያክል ኋላ ቀር ቢሆን ነው? ይመጣሉ፣ ስለ አንድነት ሰብከው ይሄዳሉ። መሬት ላይ ግን በዛ በተናገሩት ልክ አይገኙም። ስለዚህ ከዚህ በኋላ የአማራ ሕዝብም በአጠቃላይ ኢትዮጵያ ሕዝብም ዋጋ እየከፈለ ጣሩ እየተራዘመ መሄድ የለበትም። የቱ ጋ ነው ችግሩ እንደው ብላችሁ ነው እናንተ የምታስቡት? ምናልባት እናንተ ጋ ነው እዛኛው ጋ ነው ብሎ ጣት መጠነቋቆል ሳይሆን መሰረታዊ በሆነ መልኩ ችግሩን አቅጣጫ መጠቆም አይቻልም ወይ? እውነት ነው መሳይ። እኔ በአንድ ሚሆን በሌላ በባለፈውም ለመጠቆም ሞክሬያለሁ። አንደኛው መሰረታዊ ጉዳይ ምን መሰለህ? በዚህ በፋኖ አደረጃጀት ውስጥ የተለያዩ ፍላጎት ያላቸው አካላት
አካላት አሉ፣ ኢንተረስት ግሩፕ አሉ፣ የስልጣን ፍላጎት ያለው አካል አለ፣ በግልጽ ማለት ነው። ሁለተኛ በዚህ ትግል ውስጥ እከሌ ካለ እኔ አልገባም የሚል ፍላጎት ያለው አካል ካለ እከሌ ጋር በአንድ ተቋም መግባት አልፈልግም የሚል አለ። ከምንም በላይ ከእያንዳንዱ የፋኖ አመራር ጀርባ የሚጠመዝዙ አካላት ከዲያስፖራ ማህበረሰብ አለ፣ ከተረፈ ብአዴኖች አለ፣ ከብልጽግና ውስጥ አለ፣ ወይም ከሌላም አካል አለ። የተለያየ ፍላጎት ያላቸው አካላት እነዚህ አካላት ከጀርባ ሆነው ከነከሌ ጋር እንደዚህ አድርጉ ከነከሌ ጋር እንደዚህ አታድርጉ የሚል ፍላጎት እንዳላቸው በአንድ ሚሆን በሌላ ከአንዳንዶች ላይ ግን በአፍ የሚናገረውና በተግባር የምንሰራው አንድ አልሆነም። እኔ ለምሳሌ ልንገርህ፣ በእኛ በኩል እንደ አማራ ፋኖ ህዝባዊ ድርጅት ከቀሩ አደረጃጀቶች ጋር ለምሳሌ ከአማራ ፋኖ በጎጃምና ከሌሎችም አመራሮችን ጋር ተመካክረን አንድ ለመሆን ብዙ ደረጃዎችን ከሄድን በኋላ በባለፈውም ላንተ እንደነገርኩ በእኛ በኩል እንዲያው ቅድመ ሁኔታ የለንም። ድርጅቱ በጋራ የፈረማችሁትን ወደ ድርጅቱ በመግባት ሂደት ውስጥ ልዩነት አላችሁ ያላቸው ልዩነት የለንም አሉ። ጥሩ ልዩነት ከሌላችሁ ምንድነው ልዩነታችን በሚል የነሱ ያነሱ ጥያቄ ከሰብሳቢ ጀምሮ ሙሉ ሪፎርም እንደሚሰራ ሙሉ ስራ አስፈጻሚ በሁለቱ በኩል በተዋቀረው ኮሚቴ እንደሚደለደል ብለናል። ነገር ግን በመጨረሻው ሰዓት አልተሳካም። በእኛ በኩል እርግጠኛውን ነገር አሁንም ዝግጁ ነን። ያንን በእኛ በኩል ወደኋላ አላለም ነበር። ስለዚህ ይሄ ማለት አንዳንዴ ሰው በአፉ የሚያወራውና በተግባር የምንተገብረው አንድ አልሆነልን እያለ ነው እስካሁን ድረስ የመጣ ነው። ስለዚህ ይህን ያክል ከታገስን ከዚህ በኋላ ድርጅታዊ ስራዎችን እየሰራን እንሄዳለን። ተቋማትን እያሳደግን እንሄዳለን። ወንድሞቻችን እንዲመጡ አሁን ቢሆን እንለምናለን ጭምር ማለት ነው። ግብዣ እንዳይሆን አሁንም መሰረታዊ የሆነው ልዩነት እነዛም እንዲመጡ ይላሉ፣ እናንተም እንዲመጡ ትላላችሁ። አንዱ እዛ ቆሞ ሌላውን መጥራት መጋበዝ፣ ይሄ መሰረታዊ ልዩነትም ይመስለኛልና ይህን ማሸነፍ አይቻልም ወይ? እንዲመጡ ከሚባለው ይልቅ እንደው ተነጋግሮ ሌላ አዲስ መዋቅር መፍጠር ከሚቻል ከሆነ ምክንያቱም ሁሉም ነገር ከአማራ ህዝብ ትግል ከአማራ ህዝብ ሰቆቃ የሚበልጥ አይደለምና ያ ነገር እንዲመጣ እነሱ እንዲመጡ ሳይሆን እናንተም ሄዳችሁም ቢሆን መፍትሄ የሚገኝ ከሆነ ያ ድረስ መሄድ ትችላላችሁ ወይ? እንችላለን። ሂደናልም ጭምር ነው። መሳይ ምን መሰለህ እንድትረዳኝ የምፈልገው እዚህ ላይ በራቸውን አንኳኩተን ሂደናል። የእውነት ነው የምነግርህ። እንግዲህ ሁሉም ጋር ማለት አልችልም። አሁን እዚህ ላይ ግን አብዛኞቹ በተለይ ወደ አደረጃጀቱ ያልገቡት የተሻለ አደረጃጀት ያላቸው በማህበራዊ ሚዲያ ያላቸው እናቃቸው ጋር በራቸው ድረስ አንኳኩተን ሂደናል። በቃ በግልጽ የምነግርህ ይህንን ነው። በዚህም ጥሩ ተቀራርበን ጥሩ ፕሮግረስ በቃ በጣም በሚገርም ሁኔታ በእነሱ በኩል የተቋቋሙ ኮሚቴዎች ልናገኛቸው አልቻለም። ኦልሞስት ስልካቸውን ዘግተው ጠፍተዋል ማለት ነው ባጭሩ። ስለዚህ አሁንም ቢሆን ቢመጡ በእኛ በኩል እንቀበላለን ሳይሆን ሂደን እዛ ድረስ ስላልተሳካልን ከዚህ በኋላ ቁመን የምንጠብቀው አይደለም። ይሄ ትግል የአማራ ህዝብ ከዚህ በላይ መስዋዕትነት መክፈል የለበትም። ስለዚህ ትግላችን እነሱም እየታገሉ ነው፣ ችግር የለው። በዛው ጠላት አንድ ጠላት ነው ያለን አገዛዙ ጋር እነሱም እየሄለን የጎንዮሽ መፋለሙ ግን መቅረት አለበት ከዚህ በኋላ። አሁን በእኛ በኩል መሳይ በተቻለ መጠን ሚዲያም ላይ በምንሰጠው መግለጫ መሬትም ላይ በምናደርገው እንትን ከወንድሞቻችን ጋር ምንም ይሁን ምን አንድ ጠላት ነው ያለን። የዓላማ ልዩነት እንኳን ያን ያክል የለንም። ኢቭን የዓላማ ልዩነት እንኳን ቢኖርን ምንም ችግር የለውም። ለአማራ ሲባል ነው ሁለታችንም ዓላማ ይዘን የተነሳ። ስለዚህ ዋናውን ጠላታችን እንፋለማለን። ነገር ግን በተለይ አንዱን የመክሰስ አንዱን የመውቀስ እየሄደ ያለ አካል ግን ከእንዲህ አይነት ድርጅቱ ካልታረመ ወደፊት እኛም በተቋም ደረጃ ዝም ብለን የምንታገስበት አይኖርም። ብዙ ጫጫታ ዝም ብለን አይተን እንዳላየን አልፈነዋል። ምክንያቱም ኦልሬዲ መሬት ላይ ካለው አፈሙዝ የተለየ አይደለም ብለን በማሰብ ማለት ነው። ስለዚህ በዚህ ልክ በእኛ በኩል አሁንም ቢሆን አስፈላጊ ከሆነ ሌላ አካል መጥቶ ለማቀራረብ ዝግጁ ከሆነ አስፈላጊ ከሆነ እስከ መሀል መንገድ አይደለም እስካሉበት ድረስ ለመሄድ ዝግጁ ነን። ግን ሁለቱም በቅንነት የምንሰራው ካልሆነ በአንድ በኩል ብቻ የሚመጣ ጥረት የትም ሊደርስ ስለማይችል አይዞ ቻል አድርገው እንግዲና የተከበራችሁ አድማጭ ተመልካቾች ይህንን ነው የሚመስለው። ይህንን ጉድ ሁሉም ሊሰማ ይገባል። አንደኛ ጥሩምባ ነፍቶ ህዝብ ወጥቶ ድራሽ አባቱን ያለ በዝበዛ የመጡ ልጆቹን ማባረሩን እርስ በርስ ደግሞ መቼም መሪ የለው በሚለውና በልዩነት እየተባሉ መሆናቸውን ከሞት የተረፉት ደግሞ ጀግኖችም ያው የታጠቁትን መሳሪያ ሁሉ ይዘው በተለይ ይህን ሰሞን በምታዩት መልኩ በሁሉም ቦታ በሚባል ደረጃ ወደ ሰላም ጥሪው መጥተዋል። በዚህ የሚሸቅሉና ሞቱ የማይነካቸው የጥይት ድምጽ የማይሰሙ ልጆቻቸው ከትምህርት ቤት የማይቀሩባቸው እንደውም በእነሱ የረከሰ ግብይት ለልጆቻቸው መማሪያ ወይም ገቢ የሚሰበስቡ ሸቃላዮች አሉ። በውጭ ሀገር በተለይ ተቀምጠው አክቲቪስትና አክቲቪዝም እየተባለ አዝማሪ ሁሉ ገብቶ የሚዳክርበት ባለቤት አልባው የእልቂት ድግስ እንግዲህ በጃወሳው መሪነት ተጀምሮ የነበረው ያ ቀኑ እየጠበበ እያለቀ መሆኑን ነው እያየን ያለ ነው። መሳይም በዚህ ልክ ሲል መጠመጥ የምታዩት ያንኑ ለማረጋገጥ ነው። ዛሬም ቢሆን ሰው ይስማ።
በውጭም በውስጥም ሆኖ የሚያዳክረን እንደዚህ የሚበጠብጠን ዲያስፖራም አለ እያሉ እንዳሉት ነው። ሁሉም ከዚሁ ከመልእክቱ ላይ ስላለ ፕሌስ ለብዙ ሰው ብታዳርሱት ይጠቅማል። እውነትን ለማወቅ ነው ዋናው። እንኳን ጠቅላይ ሚኒስትሩን እንኳን አሁን ያለውን ስርዓት ይቅርና ኑሮውን ማሸነፍ የሚችል ሰው ራሱን መቆጣጠር የሚችል ሰው አይደለም እዚህ ላይ ተሰብስቦ የምታዩት ማለት ነው። የመጨረሻ በጽንፍ ላይ ያሉት በህዋት በሸኔ በዚህ በፋኖ ብለው የመጡትን የሻዕቢያ የሽንት ጨርቆ ነው ያሉ ሰዎችን በሙሉ ስታዩቸው በህይወት በየትኛውም ቦታ ላይ ስኬት የራቃቸው የተረገሙ የፉኝት ልጆች ገብተው የሚዳክሩበት የጽንፈኝነት የዘረኝነት በሽታ ተረኛ በይና ተረኛ ተበይ ሆነው እልቂትን ደግሰው በእልቂት ውስጥ ራሳቸውን የሚያጠፉ ከንቶች ተሰብስበው የሚዳክሩበት እጅግ አሳፋሪ ሁነት እንጂ ይሄ የሆነ ጦርነት እንደዚህ አሸናፊነት ስልጣን ጋር በፍጹም ከዚህ ጋር ስማቸው ራሱ ሊነሳ የሚገባ ሰዎች አይደሉም። እውነቴን ነው የምላችሁ። ይሄ ብዙ ሰው ባለማስተዋሉ ጥቂት ደናቁርት በዚህ ልክ መፈንጨታቸው በራሱ እንደ ታሪክ ክሽፈት ነው። ሊያሳምመን ሊያሳፍረን ይገባል። እናስተካክል፣ ይቆጨን። ነገም እንዲህ አይነት ባለጌ ወጥቶ እርስ በርሱ ሊባላ አይገባም። ሞት፣ እልቂት፣ ስደት፣ መፈናቀል በዚህ ይብቃ። የተሻለች ሀገር፣ የተሻለ ህዝብ፣ የተሻለ ስኬት ሊኖረን ይገባል። የሐሜት ፖለቲካችን እስከ ባለቤቶቹ እዚህ ጋር ይቀበርና ኢትዮጵያም ከፍ ከፍ ትበል። መልካም ጊዜ